ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲሱን የአሜሪካ የፖሊሲ ሰነድ ባለፈው ሳምንት አጋማሽ ይፋ አድርጓል። ባለ 33 ገጹ የአሜሪካ የብሔራዊ ደህንነት ስትራቴጂ ወይም ናሽናል ሴኩሪቲ ስትራቴጂ ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ሰነድ በአራት ምዕራፎች የቀረበ ሲሆን አሜሪካ ከዓለም ጋር ያላትን የግንኙነት መርሆች ያስቀመጠ ነው። የትራምፕ አስተዳደር በዚህ ሰነድ አሜሪካ ዓለምን የምትመለከትበትን መነጽር ያንጸባረቀ ሲሆን ከዓለም ሀገሮች ጋር የሚኖራትንም ግንኙነት የወሰነበት ነው ተብሏል። አሜሪካ በሰነዱ ከሰሜንና ደቡብ አሜሪካ ጀምሮ ከአውሮፓ፣ ከእስያ፣ ከመካከለኛው ምስራቅና ከአፍሪካ ጋር የሚኖራትን ግንኙነት ይበይናሉ የምትላቸውን መሰረታዊ መነሻ ነጥቦች በግልጽ ይፋ አድርጋበታለች። ሆኖም ስትራቴጂካዊ ሰነዱ ከዚህ ቀደም አሜሪካ በውጭ ግንኙነት ፖሊሲዎቿ ትታወቅባቸው በነበሩ አቋሞች ላይ ጉልህ ለውጦች እንዳደረገች የጠቆመ ነው የሚል አስተያየት እየቀረበበት ነው። በሌላ በኩል አሜሪካ እንደ ሀገር የቆመችባቸውን መሰረታዊ መርሆችን የሚያጠፋ ነው የሚል ወቀሳም ቀርቦበታል። ሰነዱ ከተለያዩ አቅጣጫዎች በተቃርኖ የተሞሉ አስተያየቶች እየተሰጡበት የሚገኝ ሲሆን አሜሪካ ቁልፍ በሚባሉ ዓለም አቀፍ ጉዳዮች ላይ አራምደዋለሁ የምትለው አዲስ የፖሊሲ አቅጣጫን በሚመለከት ሰፊ ውይይትና ክርክር እንዲደረግ መነሻም ሆኗል። በተለይ በሶስት አንቀጾች እንዲሁም በሰባት አረፍተ ነገሮች ተከሽኖ የቀረበው አፍሪካን የተመለከተው የሰነዱ ክፍል ብዙ የሚያነጋግሩና ትኩረት ሳቢ ጉዳዮችን የነካካ ነበር። ርዕዮተ ዓለም ለረጅም ጊዜ አሜሪካ በአፍሪካ ስትከተለው የቆየችው ፖሊሲ የሊበራል አይዲዮሎጂ በመጫንና በማስፋፋት ላይ የተመሰረተ ሆኖ መቆየቱን በመግለጽ የሚነሳው ሰነዱ ይህ መቀየር እንዳለበት ይገልጻል። በአፍሪካ በእርዳታ ላይ ተወስኖ የቆየውን ግንኙነታችንን የአህጉሩን የተፈጥሮ ሀብት ብዙ ጥቅም ወደሚሰጥ ጸጋነት ወደሚቀይር የኢንቨስትመንት ትብብር ልናሸጋግረው ይገባል። ግጭትን ለመፍታት የምናደርገውን አጋርነትም እኩል ተጠቃሚነትን ወደሚያረጋግጥ የንግድ ሸሪክነት ልንለውጠው ይገባል የሚል መንደርደሪያም በሰነዱ ተካቷል። የአፍሪካ ግንኙነታችን በአህጉሩ የሚታዩ ግጭቶችንና ውጥረቶችን ለማስከን ከሚደረጉ የድርድር ሂደቶች ሊነሳም ይችላል። ለምሳሌ በዲሞክራቲክ ኮንጎና በሩዋንዳ መካከል የቀጠሉ ግጭቶችን በማስቆም እንዲሁም በኢትዮጵያና በኤርትራ፣ በኢትዮጵያና በሶማሊያ መካከል የተፈጠሩ ውጥረቶችን በማርገብ ላይ የተመሰረተ ሊሆን ይገባዋል። በእርዳታ ላይ ብቻ የተኮረውን ፖሊሲያችንን እንደ አጎዋ ባሉ ከቀረጥና ከኮታ ነፃ የንግድ ዕድሎችና አዳዲስ የኢኮኖሚ ግንኙነቶች ልንተካው ይገባል። በአህጉሩ አንዳንድ አካባቢዎች የእስላማዊ ጽንፈኛ የሽብር ቡድኖች ማቆጥቆጥ ትኩረት ልንሰጣቸው የሚገባ ቢሆንም ነገር ግን በእነዚህ ጉዳዮች ግን ለረጅም ጊዜ መዘፈቅና ውድ ዋጋ መክፈል አይኖርብንም በማለት ሰነዱ ያትታል። በአፍሪካ ንግድና ኢንቨስትመንትን የበለጠ ማጠናከር አለብን የሚለው ሰነዱ አጣዳፊና ወሳኝ ትኩረቶቻችን ደግሞ የኃይል ዘርፍና ቁልፍ የማዕድን ምርቶች ላይ ያተኮሩ ናቸው ይላል። ይህ ደግሞ የአሜሪካንን ድርጅቶች ከመጥቀም ባለፈ አገሪቱ ቁልፍ በሚባሉ ማዕድናት የገጠማትን ዓለም አቀፍ ፉክክር ለማሸነፍ ይረዳል በማለት ነው የገለጸው። በዚህ ጉዳይ ሪፖርተር አስተያየት የጠየቃቸው የምጣኔ ሀብት ባለሙያው ቆስጠንጢኖስ ብሩህ አሰፋ አሜሪካ በአፍሪካ የምትከተለው ፖሊሲ ላይ ወሳኝ የሚባል ለውጥ አድርጋ እንደሆነ ጥያቄ ቀርቦላቸዋል። አሜሪካኖች በአዲሱ ሰነዳቸው ለአፍሪካ ቁልፍ ማዕድናት ቅድሚያ መስጠታቸውን መጥቀሳቸው በአህጉሩ ማዕድን የሌላቸው አገሮችን የሚያገል መሆኑንም ማብራሪያ ተጠይቀዋል። አሜሪካኖች ሁሌም ግንኙነታቸው ሰጥቶ መቀበል ላይ የተመሰረተ ነው። የአሜሪካን ጥቅም የማይጠብቅ ካልሆነ ሁሌም ግንኙነት አያደርጉም። ከሰሞኑ ከሩዋንዳና ከኬንያ ጋር የ2.5 ቢሊዮን ዶላር የጤና እርዳታ ስምምነት ፈርመዋል። በመሃል ላይ የነበሩ ገንዘቡ ተረጂዎች ጋር ሳይደርስ የሚበሉ መንግስታዊ ያልሆኑ ድርጅቶችን ከጨዋታ ማስወጣታቸውን ይፋ አድርገዋል። ኢኒጆች ለሥራ ማስኬጃ የሚበሉትን አስቀርተን በቀጥታ ለአፍሪካ ሀገሮች የጤና ፕሮግራሞች እናፈሳለን በሚል ነው ስምምነቱን የተፈራረሙት። ስለዚህ አሁንም ቢሆን አሜሪካኖች በአፍሪካ ከልማት ሥራ አልወጡም ማለት ይቻላል። አሁን ያወጡት የብሔራዊ ደህንነት ስትራቴጂ ሰነድ ደግሞ የአሜሪካን ኢኮኖሚ ማሳደግ የሚችል ማዕድን ካላቸው የአፍሪካ ሀገሮች ጋር ግንኙነታችንን እናጠናክራለን ነው የሚለው። የተፈጥሮ ሀብት ያላቸው አገሮች ላይ ትኩረት እናደርጋለን ሲሉም አሜሪካ ከአፍሪካ ጋር ባላት ግንኙነት እንደ ከዚህ ቀደሙ በእርዳታ ብቻ ሳይሆን ሰጥቶ በመቀበል ላይ እንዲመሰረት እናደርጋለን እያሉ ነው። እንደ ቻይና፣ ህንድ፣ ፈረንሳይ፣ እንግሊዝና ሩሲያ ያሉ አገሮች ከአፍሪካ ማዕድን ሲወስዱ ቆይተዋል። አብዛኞቹ ከቀኝ ግዛት ጀምሮ ሲቦጠቡጡ ኖረዋል። አሁን አሜሪካኖቹ በቀጥታ ማዕድኑ ካላቸው መንግስታት ጋር ስምምነት በመፈራረም ምርቱን ማስገባት ነው እየፈለጉ ያሉት በማለት አብራርተዋል። ሲቀጥሉም የአሜሪካ አስተዳደር ይህን በሰነዱ ቢልም ነገር ግን ከዚህ የሚቃረኑ እርምጃዎችን በወቅቱ ሲወስድ እየታየ መሆኑን አመልክተዋል።
የትራምፕ መንግስት ማዕድን የሌላቸው የሌሎች የአፍሪካ ሀገሮች ግን እንኳን ግንኙነት ሊመሰረት ቀርቶ የአንዳንዶቹን ዜጎች ጭራሽ አሜሪካ እንዳይገቡ ቪዛ የመከልከል እርምጃ ጭምር እየወሰደ ነው። ከአፍሪካ በተለይ ከደሃ ሀገሮች ጋር አይደለም መነገድ፣ ስደተኞች እንዳይመጡብን እያሉ ነው። ከሚቀጥለው ሳምንት ጀምሮ ደግሞ የመኖሪያ ፍቃድ ወይም ግሪን ካርድ ያላቸውና በአሜሪካ ለረዥም ዓመታት የኖሩ ስደተኞች ጭምር የጤና ሽፋን እንዳያገኙ እርምጃ ለመውሰድ እየተዘጋጁ ነው። አሜሪካ ለ20ና 30 ዓመት የኖሩም ቢሆኑ መታከም አይችሉም እያሉ ነው። በአጠቃላይ ትራምፕ በቅርብ ጊዜ አፍሪካን በተመለከተ ጥሩ ነገር እያደረጉ አይደሉም። በዚያው በአሜሪካም ቢሆን የኢኮኖሚ የዋጋ ንረትና የኑሮ ውድነት በጣም መባባሱን እየሰማን ነው። ትራምፕ የጀመሩት የታሪፍ ጦርነቱ ከቻይና የሚመጣውን ዕቃ ዋጋ ሰማይ አውጥቶታል። የአሜሪካ ድርጅቶች ደግሞ እሱን ለመተካት ገና ወደ ማምረት አልገቡም። በዚህ የተነሳ ትራምፕ የህዝብ ድጋፍ እያጡ ነው። በቅርቡ ራሱ በጎደሉ ቦታዎች በተደረጉ ምርጫዎች የዲሞክራት ተወካዮች አሸንፈዋል። ትራምፕ ከራሳቸው ከሪፐብሊካን ፓርቲም ቢሆን ድጋፍ እየቀነሰባቸው ቢሆንም ነገር ግን ለእሳቸው ባላቸው ፈራቻ ብቻ አባላቱ ሙሉ ለሙሉ ድጋፍ አልነፈጓቸውም። ሪፐብሊካኑ በዚህ መሃል የታችኛው ምክር ቤት ኮንግረስ ላይ ያላቸውን የበላይነት እንዳያጡም ይሰጋሉ። አሁን ሪፐብሊካን ፓርቲ የሚባል እየጠፋ ትራምፕ ነው ያለው። በሚቀጥሉ ዓመት በሚደረገው የግማሽ ስልጣን ዘመን ምርጫ ዲሞክራቶች በኮንግረስ ብልጫ የሚያስገኝ ድጋፍ ካላገኙ በስተቀር ትራምፕ የሚፈልጉትን ፖሊሲና አጀንዳ ከማስፈጸም የሚያስቆማቸው ነገር አይኖርም በማለት የትራምፕ አስተዳደር በምን ተደፋፍሮ አዲሱን ስትራቴጂካዊ ሰነድ ለማውጣት እንደወሰነ ሰፋ ያለ ትንተና አካፍለዋል። ብሩኪንግ ኢንስቲትዩት በግንቦት 2017 ዓ.ም አዲሱ የትራምፕ አስተዳደር በአፍሪካ ሊከተለው ስለሚገባ ስትራቴጂካዊ ግንኙነት ኤ ኒው ዩኤስ አፍሪካ ብሉፕሪንት ፎር ትራምፕ አሚድ ቻይናስ ራይዝ በሚል ርዕስ ባቀረበው የፖሊሲ ምክረ ሐሳብ ማዕድን ወሳኙ አጀንዳ መሆኑን አሳስቦ ነበር። ቻይና በአሁኑ ጊዜ በቀላሉ የማይገኙ ወሳኝ የብረት ነክ ማዕድናትን ለገበያ በማቅረብ 55 በመቶ የዓለምን ንግድ የተቆጣጠረች ሲሆን እነዚህን ማዕድናት በማምረት ረገድ ደግሞ 85 በመቶ ድርሻን ይዛለች። ለዓለም ገበያ ከሚቀርበው ሊቲየም 60 በመቶ እንዲሁም ኮባልት 80 በመቶ የሚመረተው ወይም የሚጣራው በቻይና ነው በማለት ብሩኪንግ ያስነብባል። ተቋሙ ሲቀጥልም ቻይና ቁልፍ የሆኑ ማዕድናትን ከአፍሪካ ማስገባቷን በእጅጉ አሳድጋለች ይላል። እንደ አውሮፓውያን አቆጣጠር በ2010 ቻይና 15 ቢሊዮን ዶላር የሚያወጣ የማዕድን ጥሬ ዕቃ ከአፍሪካ ያስገባች ሲሆን በ2021 ግን ይህ በእጅጉ አድጎ 50 ቢሊዮን ዶላር ደርሷል። በዚምባብዌ፣ በናይጄሪያና በሞሮኮ በሊቲየም ማቀነባበሪያ ፋብሪካ የቻይና ኢንቨስተሮች ገንብተዋል። አሜሪካ በአዲሱ ፖሊሲዋ መሰረት ቁልፍ ብላ የምትጠራውን ማዕድን ወይም ሌላ የምትፈልገውን ጥቅም ያላቀረበ የአፍሪካ አገርን ወዳጅ አታደርግም ወይ የሚል ጥያቄ የቀረበላቸው ዶክተር ቆስጠንጢኖስ በበኩላቸው የእነሱ ወዳጅነት ቢቀርም አፍሪካ ብዙ እንደማትጎዳ አስረድተዋል። የእነሱ እርዳታ መጥቶስ መቼ ጠቀመን? በዓመት እኮ ወደ 1 ትሪሊዮን ዶላር ነው አፍሪካ የሚያጣው። በዓመት ከ800 ቢሊዮን ዶላር በላይ ከአፍሪካ እንደሚወጣ በጥናት ተረጋግጧል። የእነሱ እርዳታ መጥቶም የጠቀመን ነገር የለም። ይህ ሁሉ በማዕድን ንግድ ሰበብ በስርቆትና በሙስና የሚዘረፍ የአፍሪካ ሀብት ነው። እኛ ራሳችንን መቻል እንችላለን። ለዚህ ችግር አህጉሩን ያጋለጠው ደግሞ ሌቦች መንግስታት በየሀገሩ መኖራቸው ነው ብለዋል። ዶክተር ቆስጠንጢኖስ ሀሳባቸውን ሲያክሉም አዲሱ ሰነድ የአሜሪካን ስትራቴጂካዊ ፍላጎት በደንብ የሚያሳየው ኢትዮጵያን በጠቀሰበት ቦታ እንደሆነ አመልክተዋል። በኢትዮጵያና በኤርትራ መካከል ያለውን ውጥረት እናረግባለን፣ እንዲሁም በዲሞክራቲክ ኮንጎና በሩዋንዳ መካከል ውጥረት እናረግባለን ብሎ መጥቀሱ ግልጽ የስትራቴጂክ ለውጥ ሊባል ይችላል። ከዚህ ውጭ ግን የጎላ ለውጥ አላየሁም። ኢትዮጵያ ከቅርብ ጊዜ ወዲህ በወርቅ ከፍተኛ ገቢ ያገኘች ሲሆን በዚህ ዘርፍ አሜሪካ አብራ መስራት ትችላለች። በሌላ በኩል አጎዋ የተባለውና ከቀረጥ ነፃ የንግድ ዕድልን ኢትዮጵያ እንዳትጠቀም በቀደመው የጆ ባይደን አስተዳደር ማዕቀብ ተጥሎባታል። እሱ እስካልተለወጠ ድረስ በአዲሱ ስትራቴጂ ጉልህ የፖሊሲ ለውጥ እኛም በተመለከተ አለ ለማለት ያስቸግራል። በእርዳታ በኩል ከሆነም በተለይ ለሰብአዊ ረድኤት አሜሪካ ናት አሁንም ዋናዋ ምንጭ። ማዕቀብ ጥላብንም ቢሆን በዓመት እስከ 1.5 ቢሊዮን ዶላር የምግብና የጤና እርዳታ ማድረጋቸውን ቀጥለዋል። ስለዚህ አሁንም እኛም በተመለከተ የተለየ አቅጣጫ ይከተላሉ ማለት አንችልም በማለት ነው የገለጹት። ዘገባው የሪፖርተር ነው።